የሲዝኑን የመጀመሪያ ክሊን ሺት ያስመዘገብንበት ጨዋታ በትላንቱ የኦልድ ትራፎርድ ጨዋታ ላይ እንደው ሁላችሁም እንኳን ደስ አላችሁ ልላችሁ እወዳለሁ። ቤተሰቦቻችን የትላንቱ 3 ነጥብ ይገባን ነበር እና የሚገባንን 3 ነጥብ ያገኘንበት ጨዋታ ነው። በኦልድ ትራፎርድ ዩናይትድ ጨዋታ ሲያደርግ በፈርስት ሃፍ ተሸንፎ አያውቅም። ይሄ ሪከርድ አሁንም ስቲል የቀጠለበት ጨዋታ መሆኑን ትላንት አረጋግጠናል። ላሜንስ የዩናይትድ ደጋፊዎችን እንደዚሁ ህይወት የቀየረ የሚመስል በጣም ተስፋ የሚሰጥ እንቅስቃሴ ትላንት አድርጓል። ሌኒ ዮሮ እንደ ሁል ጊዜው ዮሮ ነው። ዮሮ ዳይመንድ ነው። በጣም ምርጥ ተጫዋች መሆኑን ትላንት አመላክቶናል፣ አረጋግጦልናል። ትላንትም ሜሰን ማውንት በድጋሚ ራሱን ያገኘ ይመስላል። ለዩናይትድ የመጀመሪያ የፕሪሚየር ሊግ ጎሉን ነው በዚህ ሲዝን ያስቆጠረል። ትላንት የእሱ ጎል በር ከፋች ነበረች ለሁሉም ነገር። ቤንጃሚን ሼሽኮ ለሁለት ተከታታይ ጨዋታዎች ጎል አስቆጥሯል። አሁን ጫናው ትንሽ ቀነስ የሚልለት ይመስላል። ተጫዋቹ ተስፋ ሰጪ እንቅስቃሴ እያደረገ ነው ያለው። አማድ ትላንት በጣም ተሻሽሏል እና የአማድ የትላንቱ እንቅስቃሴ እንደው የአምናውን እንቅስቃሴውን ያስታወሰ ሆኗል። ማቲያስ ዴሊክት ሁሌ እንደምለው ይሄ ተጫዋች ብዙ ሪስፔክት እንዲሁ ያልተሰጠው ይሄ ተከላካይ ሊሞገስ የሚገባ ተከላካይ መሆኑን ትላንት አሳይቷል። ብሪያን እምቡሞ አንዳንድ ሚስፕሌስ ያደረጋቸው ፓሶች ቢኖሩም ግን ትላንትም በጣም ጥሩ ነበር። አሲስት ያደረገው ተጫዋች እሱ ነው አንዱን የሜሰን ማውንት ማለት ነው። ካሳሚሮም በጣም ጥሩ ነበር። ሉክሾውም ትላንት አይከፋም ነበር። ብቻ ማንቸስተር ዩናይትድ ትላንት ቢያንስ ለ15 ቀን አሁን ቀጣይ ኢንተርናሽናል ብሬክ ጨዋታዎች ነው ያሉት። ስለዚህ ቢያንስ ለ15 ቀን ፎይታ ያገኘንበት ሩበን አሞሪም ከስራ ስንብት ጫና ቀለል እንደዚሁ ያለበት ሳምንት ሆኖ አልፏል። ስለዚህ በቀጣይ ስለ ሩበን አሞሪም ስንብት ሊወራ አይችልም። ቤተሰቦቻችን ቀጣይ ጨዋታዎችን ዩናይትድን እየመራ እንደሚቆይ ያረጋገጠበት ጨዋታ ሆኖ አልፏል። ምን ተሰማችሁ ቤተሰቦቻችን? ከትላንት የማንቸስተር ዩናይትድ ድል የታዘባችሁት ነገር ምንድን ነው? በኮሜንት እንድታካፍሉ እንፈልጋለሁ። የዩናይትድ የትላንት ድል ከኢንተርናሽናል ብሬክ በኋላ ይቀጥላል ብላችሁ ታስባላችሁ ወይ? ቤተሰቦቻችን ዛሬ በትላንቱ ጨዋታና አንዳንድ ከዚህ ከጨዋታው ወጣ ያሉ መረጃዎች የሚወጡ አሉ። እነሱን እያደረስኳችሁ አብሬያችሁ እቆያለሁ። እንደተለመደው ቪዲዮን ላይክ ማድረግ አትርሱ። አብራችሁኝ ሁኑ ነው ብለው። መልካም ቆይታ። ጨዋታው ከመጀመሩ በፊት ቤተሰቦች ያው ሁላችንም ለማየት የምንጓጓው በተለይ አሁን አሁን ሩበን አሞሪም ምን አይነት አሰላለፍ ይዞ ይገባ ይሆን ወይ የሚለውን ለማየት ሁላችንም የምንጓጓበት ሁኔታ ላይ ነው ያለነው። ምክንያቱም ብዙ ጊዜ ሲቀየር አይተናል አሰላለፍ እና የምንጠብቀው ደግሞ ተጫዋች ነበር። ትላንት እንደው ለላሜንስ እድል ይሰጠው የሆነ ሩበን አሞሪም ወይስ ደግሞ በባይንደር ይቀጥል የሆነው የሚለውን የጨዋታው ከመጀመሩ በፊት ትኩረት የሳበ እና የተመለከትነው ነገር ነበር። ልክ አሰላለፍ ሲወጣ ግን አንድ በላሜንስ ጉዳይ የተጠበቀው ሆነ እና የብዙ የዩናይትድ ደጋፊዎች ሀሳብ አስተያየት ላሜንስን ለምን አይሞክረው? ሰሞኑም እንደዚሁ ስናወራበት ነበር። ከብሬንትፎርድ ጨዋታ ጀምሮ ይሄ ተጫዋች ሊታይ ይገባ ነበር ተብሎ በብሬንትፎርድ ጨዋታ ላይ ነበረ ልጁ መሰለፍ እንደነበረበት ሲወራ የነበረው። ገና አሞሪም የብሬንትፎርዱን ጨዋታ ዘለለው፣ ዩናይትድም ተሸነፈ። በትላንትናው ጨዋታ ላይ ግን ላሜንስ ቋሚ ተሰላፊ ሆኖ እንዲሰለፍ ሁላችንም ተመኝተን ነበር እና አሞሪም እንደው ከጨዋታ በፊት የሰጠን ኤክሳይትመንት ገና ካሰላለፍ ይጀምራል። ላሜንስን በግብ ጠባቂ ቦታ ላይ ማሰለፉ በኋላ ላይ ይሄ ሮቴሽን ጉዳይ ነው እንጂ እንደው ባይንደር ማስቀመጤ ለዘላቂው አይደለም የሚል አስተያየት ሰጥቶ ነበር። አሁን ከትላንት ብቃቱ በኋላ ግን ይሄን ሀሳቡን እንደሚቀይር እኔ እርግጠኛ ሆኜ መናገር ይችላሉ ቤተሰቡ እና በትላንቱ ጨዋታ ላይ ከግብ ጠባቂ አሰላለፍ ውጭ ደግሞ ትንሽ ወጣ ያለው ለየት ያለው ነገር ምንድን ነው? ያው ሃሪ ማጓየርን አስቀምጦታል። እኔ በጣም ትክክለኛና እውነተኛ ውሳኔ ብዬ የምወስደው ነገር ነው። የዩናይትድ የተከላካይ መስመር መረጋጋት መቻል አለበት። ሩበን አሞሪም ይኸው የሚሰራው ስህተት ምንድን ነው? አሁን ጆሮ በጣም ጥሩ እየተንቀሳቀሰ ባለበት ሰዓት የፕሪሚየር ሊግ የመጀመሪያዎቹ ጨዋታዎችን በምናደርግበት ሰዓት የሆነ ሰዓት ላይ ደግሞ እሱን አስቀምጦ ሃሪ ማጓየርን ማሰለፍ ጀምረ። ተከላካይ ክፍል የተረጋጋ ካልሆነ ቲም ውጤታማ ሊሆን አይችልም። ስለዚህ በብሬንትፎርዱ ጨዋታ ላት የመጨረሻ የመከላከል ስህተት ታይቶበት እና ኦፍሳይድ ትራፕ ውስጥ አስገባለሁ ብሎ ዩናይትድ ጎል እንዲቆጠርበት ያደረገው ሃሪ ማጓየር ነው እና አሁን ሃሪ ማጓየርን ቋሚ ተሰላፊ ያደርጋችሁ ተከላካይ መስመር ላይ በተለይ የመጨረሻ ተከላካይ ያደርጋችሁ የምታስቀምጡት ተከላካይ አይደለም። ከእድሜውም አንጻር ፍጥነትም የሌለው ተከላካይ ነው።
ስለዚህ ዮሮ መጀመሪያውኑ መቀመጥ የለበትም ነበር ማለት ነው። አሞሪም የሰራው ስህተት። በትላንቱ ጨዋታ ላይ ግን እሱን አስቀመጠ። ጥሩ ውሳኔ ነው የወሰነው። ዮሮን ደግሞ ወደ ቀድሞ ቋሚ አሰላለፍነት ቀየረው ማለት ነው። በቀኝ በኩል የቀኝ ሴንተር ባክ ሆኖ ነው የተሰለፈው። ማቲያስ ዴሊክት ደግሞ በመሀል ሴንተር ባክነት ተመለሰ ማለት ነው። ትዝ ካላችሁ በብሬንትፎርድ ጨዋታ እሱ የቀኝ ሴንተር ባክ ሆኖ ነበር ሲጫወት የነበረው ማለት ነው። አያችሁ ዲፍረንሱ። ማቲያስ ዴሊክት በጣም አስተማማኝ ተከላካይ ነው። ሴንተር ባክ አድርጋችሁ ስታሰልፉ፣ ሴንትራል ሴንተር ባክ አድርጋችሁ ስታሰልፉ በጣም ጥሩ የሚንቀሳቀስ ጉልበት አለው፣ ፍጥነት አለው፣ ከኋላ መቶ ኳስ የማስጣል እንዲሁ ትልቅ ብቃት አለው። የመጨረሻ ተከላካይ አድርጋችሁ ብትጠቀሙት የምትተማመኑበት ተከላካይ ነው ማቲያስ ዴሊክት ማለት ነው። እና አሞሪም ተጫዋቾች ቤስት የሆነ ፖዚሽናቸው እያለ ከዛ ውጪ ወስዶ የሚያጫወትበት አሰላለፉ ዩናይትድን ዋጋ ሲያስከፍለው ቆይቷል። ትላንት ግን በጣም ጥሩ አሰላለፍ ነው። ያው ሉክሾ የግራውን ማቲያስ ዴሊክት ደግሞ የመሀል ሴንተር ባክ ሆኖ እንዲሁም ቀኝ ሴንተር ባክ ሆኖ ደግሞ ዮሮ በቃ ይሄ አሰላለፍ በጣም ጥሩ አሰላለፍ ነበር ቤተሰቦች። ከዛ ውጭ ደግሞ እንደው ወጣ ያለ ውሳኔ ወሰነው ዳሎን በቀኝ ቦታ ላይ ማሰለፉ ነው። በቀኝ ተመላለስ። እኔ ዳሎ የቡድን ተጫዋች ነው እላለሁ ብዙ ጊዜ። አሁን ደግሞ ዩናይትድ ትላንትም ጎል ያስቆጠረበትና ቲሙን መሪ ያደረገች አሚን ቲሙን ሁለተኛ ጎል እንዲቆጠር ያደረገችው የቤንጃሚን ሼሽኮ የሱ በእጅ የወረወራት ኳስ ነች እና አሁን የእጅ ውርወራ ኳስ በልምምድ ሆን ብለው እየሰሩበት ያለ እንደሆነ ትላንት ያረጋገጠልን ሆኗል ማለት ነው። ዩናይትድ ብቻ አይደለም ሌሎች ቡድኖችም አሁን ኮርናር ብቻ አይደለም እንደ የጎል ማግባት እድል አድርገው እየወሰዱ ያሉት። እንደዚህ አይነት ረጅም ትዝ ይላችኋል የሆነ ቲም ነበር ስቶክ ሲቲ መሰለኝ አይ ቲንክ እንግሊዝ ፕሪሚየር ሊግ ላይ ከዚህ በፊት የእጅ ውርወራ ሲያገኙ በቃ ኦልሞስት ጥሩ ወርዋሪ ነበራቸው። ቲሙን አላስታውስም ብቻ ስቶክ ሲቲ ይመስለኛል ቤተሰቦቻችን እና በጣም ጥሩ አድርገው ኳስ ይወረውሩ ነበር። ልክ በቃ እንደ ኮርና ነበር። በጣም አደጋ ነበሩ የሚወረውሩት ኳስ እና አሁን ዩናይትድም በዳሉ አማካኝነት ያንን ለማድረግ የጎል እድል አድርጎ የእጅ ውርወራን ለመጠቀም ጥረት እያደረገ ያለ ቡድን መሆኑን በዳሎ ትላንት አስመስክሯል። ያው እሱ የወረወራት ኳስ ነች የተቃራኒ ቡድን ጨርፎት ቤንጃሚን ሼሽኮ አግኝቶ ያችን ኳስ ያስቆጠራት ማለት ነው። እንደው ስለ ዲያጎ ዳሎ ሳወራ ይሄ ነገሩን እንደ ጥሩ ነገር ካላነሳን በስተቀር ዲያጎ ዳሎ የስኳር ተጫዋች ነው፣ ግን እኔ በመከላከል ችግር ያለበት ልጅ እንደሆነ አሁንም አምናለሁ። ለዩናይትድ በተለይ ሩበን አሞሪም ለሚፈልገው አጫወት የሚመች ተከላካይ አይመስለኝም። ለዛ ነው የቀኝ ተከላካይ ተመላላሽ ቦታ ላይ ደምፍሪስን ዩናይትድ እንደ ደምፍሪስ አይነት በጣም ምርጥ የሆኑ ተጫዋቾችን ማስፈረም አለበት ብዬ ማምነው። ያረጉታል። ይሄን የሆነ ቀን ማድረጋቸው አይቀርም። ኤኒዌይስ ግን ዲያጎ ዳሎ ትላንት የግራ ፉልባኩን ቦታ እንዲይዝ ተደረገ ማለት ነው። ተቀመጠ፣ ዶርጉ ተቀመጠ። ይሄ ኦድ የሆነ ውሳኔ ነው፣ ያልጠበቅነው ውሳኔ ነው። በትላንቱ ጨዋታ ላይ ዶርጉ እዛ ቦታ ላይ ቢሰለፍ እንደውም ይህ ዩናይትድ እንደነበረው የፖዚሽን ብልጫ እና ብዙ የጎል ማግባት እድሎችን እንደ መፍጠራችን ዶርጉ በጣም ይጠቅመን ነበር ብዬ አስባለሁ ከዲያጎ ዳሎ ይልቅ ማለት ነው። ኤኒዌይስ ግን አሁን ዋናው ዩናይትድ ማሸነፉ ነው። ግን የአሞሪም ያልተጠበቀ ውሳኔ ነበር። ሌላው ያልተጠበቀው ውሳኔ አሰላለፉ ላይ የማቲያስ ኩኛ መቀመጥ ነው። ትላንት እኔ አግባብ ነው ብዬ ነው ወስደው። ምክንያቱም ብሩኖና ሜሰን ማውንት ታውቃላችሁ በ10 ቁጥር ቦታ ላይ ሁለቱም ተመሳሳይ ቦታ ላይ ስለሚጫወቱ ቦታቸውን አንዱ አንዱን እየተካ ነበር ሲጫወቱ ሲንቀሳቀሱ የነበረው ማለት ነው። ብሩኖ ወደፊት ሲሄድ ሜሰን ማውንት ብዙም አይሄድም፣ ግን ሜሰን ማውንት ወደ ኋላ ተመልሶ የእሱን ቦታ ለመሸፈን እንደዚሁም ሜሰን ማውንት እዛ ፊት ላይ ሲሄድ አብዛኛውን ጊዜ ያሳለፈው እዛ ነው። ብሩኖ ፈርናንዴዝ ወደኋላ እየተመለሰ አይነት ነገር ማለት ነው። ይሄ ደግሞ ኩኛን ግዴታ እንድንሰዋ አድርጎናል። ሜሰን ማውንትን በቀዳሚነት ማስገባቱ ደግሞ ሩበን አሞሪም ዋጋውን ይሄ ማሰለፉን ጥሩ አድርጎ ከፍሎታል። በጣም ግሩም ጎል ነው ሜሰን ማውንት ያስቆጠረው። እችን ኳስ በረጅሙ ነው እንግዲህ ብሪያን ምቡሞ ክሮስ ያደረገለት አይቶ እዛ ቦታ ላይ ፔናልቲ ቦክስ ውስጥ የአንድ የአጥቂ መስመር ተጫዋች ወይም ቤንጃሚን ሼሽኮ ነበር። በዛ መልኩ ቦክስ ውስጥ ኳሱን መቀበልና ጎል ለማግባት ጥረት ማድረግ የነበረበት፣ ግን ሜሰን ማውንት ጥሩ ፖዚሽኒንግ ላይ ሆኖ ስለነበር የአየር ላይ ኳሷን እንደመጣች ኮንትሮል ያደረገበትና ወዲያው ቦታ አንግላይቶ ሞክሮ ያስቆጠረበት ሁኔታ ከደቂቃው አንጻር በተለይ ስናየው ለዩናይትድ በጣም በር ከፋች ኳስ ነበረች። በነገራችሁ ላይ እርሊ የሚቆጠሩ ኳሶችን እንደው እንደ ንቀት ማየት የለብንም ቤተሰቦቻችን። በጊዜ የሚቆጠሩ ኳሶች አንድን ቲም በጣም ያነቃቃሉ። የመጀመሪያዎቹ 20 ደቂቃዎች ላይ በተለይ ከተቆጠሩ ኳሶቹ ማለት ነው።
እና ዩናይትድ በ10 ደቂቃ በሜሰን ማውንት አማካኝነት ያችን ጎል አገኘ። ከዛ በኋላ በጣም ተነቃቁና ፈርስት ሀፉን ቶታሊ ዶሚኔት በማድረግ ቤተሰቦቻችን ቶታሊ ዶሚኔት በማድረግ ዩናይትድ 2-0 በሆነ ውጤት ፈርስት ሀፉን አጠናቀቀ ማለት ነው። ያው ሰከንድ ሀፉም እንደተመለከታችሁት በዛ መልኩ ጨዋታው ላይ ምንም አይነት ጎል ሳይቆጠር በ2-0 አለቀ ማለት ነው። ባለፈው ካስታወሳችሁ የመቼ በዜና መሰላችሁ የአርብ ፕሮግራሜ ላይ ዩናይትድ ማድረግ ያለበት አልኳችሁ። ትላንት ኦፍኮርስ ፈርስት ሀፍም ሰከንድ ሀፍም በጣም ጥሩ ነው የተጫወት ነው፣ ግን እንደ ሰከንድ ሀፉ አልነበርም። ሚን እንደ ፈርስት ሀፉ አልነበርም ሰከንድ ሀፉ ላይ ማለት ነው። ስለዚህ ምን ብዬ ነበር በአርቡ ላይ ግምቴን ሳስቀምጥ ቤተሰቦቻችን ዩናይትድ ፈርስት ሀፍ ላይ ብዙ ጎል የማግባት እድሎችን ሊያገኝ ስለሚችል የሚያገኛቸውን እድሎች መጠቀም መቻል አለበት። በሌሎቹ ጨዋታዎች ላይ እስካሁን በፕሪሚየር ሊግ ካደረግናቸው ልብ በሉ፣ በፉልሃሙ ጨዋታ ነጥብ የጣል ነው፣ በአርሰናሉ ጨዋታ እንደዚሁ ነጥብ የጣልንባቸው ቤተሰቦች ዩናይትድ ፈርስት ሀፍ ላይ ያገኛቸውን የጎል ማግባት እድሎች ባለመጠቀሙ ምክንያት ነው። የፈርስት ሀፍ ቻንሶችን ዩናይትድ ወደ ጎልነት ቀይሮ እየመራ መውጣት ማለት ለዩናይትድ በርካታ ጥቅሞች አሉት። እንዳይሸነፍ ያደርጋል፣ ነጥብ ይዘው እንዲወጡ ያደርጋል። ፕላስ ደግሞ ኮንፊደንሳቸው ወደ ሰከንድ ሀፍ ሲሄዱ በኮንፊደንስ ሰከንድ ሀፉን እንዲጫወቱ ያደርጋቸዋል። ስለዚህ ዩናይትድ ስታቶች እንደሚጠቁሙን ፈርስት ሀፍ ከየትኛውም ቲም ጋር ስንጫወት የተሻለ የጎል ማግባት እድል፣ የተሻለ ፖዚሽን ፖሰስ አድርገን ኳስ መጫወት እንችላለን፣ ዶሚኔት አድርገን እንጫወታለን። ስለዚህ ትልቁ የዩናይትድ ፎርቹን ያለው ፈርስት ሀፉ ላይ ነው ማለት ነው ቤተሰቦቻችን። ከዛ በኋላ ትላንት እንደውም የሰንደርላንዱ አሰልጣኝ ከረፍት በኋላ ቀይረው አንዳንድ ተጫዋቾችን የሆኑ ለውጦችን አድርገው ከረፍት በኋላ የተሻሉ መሆን ይቻሉ ማለት ነው። ግን ዩናይትድ የተረጋጋው እና ወደ አለመረበሽ እንደው ከዚህ በፊት ስናይ ወደ ነበረው ይሄ ያልተረጋጋ ቲም የመምሰል አባዜውን ምክንያቱም ፈርስት ሀፍ ላይ 2-0 ስለመራ ነው ማለት ነው እንጂ እነሱ እንዳገኙት እድል ያው ቀጣይ ስለ ላሜንስ እናወራ። ላሜንስ እንዳመከነባቸው የጎል ማግባት እድሎችን ምናልባት ሰንደርላንዶች ወደ ጨዋታው ይመለሱ ነበር። አያችሁ ያቺ 2-0 መምራታችን ፈርስት ሀፍ ላይ ጌሙን መግደላችን ሰንደርላንዶች ለማንሰራራት እንዲከብዳቸው፣ ዩናይትድም እንዲሁ እስከ ጨዋታው ፊሽካ መነፋት ደቂቃ ድረስ በተመሳሳይ ፓሽን እንዲሁ ውጤት አስጠብቆ ለመውጣት እንድንጫወት ረድቶናል ማለት ነው። እና ቤተሰቦቻችን የትላንቱ ድል ዩናይትድ ኦፍኮርስ በጣም ይገባው ነበር። ሙሉ የጨዋታ የበላይነት ወስዶ ነው ማሸነፍ የቻለው። በኦልትራፎርድ 3ኛ ተከታታይ ድላችን ነው። በነገራችሁ ላይ በርንሌይን አሸንፍን፣ ቼልሲን አሸንፈናል፣ ትላንት ደግሞ ሰንደርላንድን አሸንፍን። ስለዚህ ኦልትራፎርድ አሁን ወደ ቀድሞ እንደው አስፈሪነቱ ሙሉ ለሙሉ ተመልሷል ባንለም ቤተሰቦቻችን አሁን ወደዛ እየሄደ ነው። ኦልትራፎርድ ላይ አትሊስት ቢያንስ ኦልትራፎርድ ላይ 3 ነጥብ ማግኘታችንን ማረጋገጥ አለብን። የትኛውም ቲም ይሁን የደጋፊዎችን እንዲሁ ድጋፍ ይዘን እንደዚሁም ሜዳችን የማሸነፍ ትልቅ የሆነ አድቫንቴጅ አለ ምንጊዜም ቢሆን ይህንን አድቫንቴጅ መጠቀም መቻል አለብን። ቀጣይ ጨዋታዎችንም ኦልትራፎርድ ላይ ያሸንፍን መሄድ ይኖርብናል። ከዛ በኋላ የሊጉ ደረጃ ሰንጠረዥ ላይ የምናመጣው ውጤት ከአዌው ጋር ተደማምሮ ይህን ያህል የተበላሸ ሊሆን አይችልም እና ዩናይትድ በጣም የሚያስገርም አሁን የትላንቱን ጨዋታ ማሸነፉን ተከትሎ በፕሪሚየር ሊግ የደረጃ ሰንጠረዥ በአንዴ ነው ወደ ላይ መውጣት የቻልነው ማለት ነው። ቤተሰቦቻችን 8ኛ ደረጃ ላይ ተቀምጠናል። አሁን ከ14ኛ ነው በአንድ የተነሳን 6 ደረጃዎችን አሻሽሎ ዩናይትድ ወደ 8ኛ ደረጃ ላይ መቀመጥ የቻለው እንደው በቁጥር ስታዩት ቤተሰቦች እንደው በቁጥር ስታዩት ድፍረት አይሆንብኝም። ዩናይትድ አሁን ከአርሰናል ጋር ኢቨን ያለው የነጥብ ልዩነት ይሄን ያህል በጣም የበዛ አይደለም። አርሰናል የፕሪሚየር ሊጉ መሪ የሆነው ከዩናይትድ በ6 ነጥብ ብልጫ ወስዶ ነው ማለት ነው። ስለዚህ ዩናይትድ አሁን ያለው 9 ነጥብ ነው። ፋሚሊዎች 9 ነጥብ ዩናይትድ አለው። አርሰናል ያለው ነጥብ ደግሞ 15 ነው ማለት ነው። ስለዚህ 6 የነጥብ ልዩነት ማለት ኦልሞስት የ2 ጨዋታ ዲፈረንስ ማለት ነው በዩናይትድ እና በአርሰናል መካከል በመሪው ያለው ማለት ነው። የአውሮፓ ሻምፒዮንስ ሊግ ተሳትፎ ለማግኘት የቀረን 4ኛ ለመሆን ማለት ነው። አሁን በርንመዝ እንደኛ 7 ጨዋታ ነው ያደረገው፣ ግን ከበርንመዝ እና ከዩናይትድ ጋር ያለው የነጥብ ልዩነት አሁን 3 ነጥብ ብቻ ነው ማለት ነው። ስለዚህ ለዩናይትድ አሁንም አልረፈድም ነገሮችን ተርን ለማድረግ ወደ ምንመኘው የአውሮፓ መድረክ ለመመለስ አሁንም ስቲል እድላለን። የረፈደ ሊባል አይችልም፣ ገና ነው ጊዜው። እንደው አይታወቅም በእግር ኳስ ምንም ነገር
ሊፈጠር ይችላል። አሁን ዩናይትድ የፕሪሚየር ሊግ ዋንጫ ለማንሳት እንደው እድል አለው እያልኩ አጉል ተስፋ እየሰጠኋቸው አይደለም። ቤተሰቦቻችን ግን ሁሉም ነገር ያለው ተጫዋቾቻችን አይምሮ ውስጥ ነገሮችን ተርን ለማድረግ ይሄ መጥፎ ተብሎ ሲገለጽ የነበረው የሩበን አሞሪም የፕሪሚየር ሊግ ጅማሮ መጥፎ እንዳልሆነ ያሉት ቁጥራዊ መረጃዎች እንዲሁ ያሳዩናል። በጣም መጥፎ የሚባል አይደለም። ቤተሰቦቻችን አሁን መቀየር የምንችልበት ጥሩ እድል ተሰጥቶናል። ከፊታችን ባሉ ቡድኖች ሊሆን ይችላል ወይ በእንግሊዝ ፕሪሚየር ሊግ ባለው ኮምፒቲቲቭነስ ባህሪ ሊሆን ይችላል። ምክንያቱም የትኛውም ትልቅ ቲም በየትኛውም ነጥብ ሊጥል የሚችልበት ሊግ ነው እንግሊዝ ፕሪሚየር ሊግ። ስለዚህ ዩናይትድ ከመሪው በ6 ነጥብ ነው የሚለየው። ከአራተኛ ከተቀመጠው ደግሞ ያለው የነጥብ ልዩነት የ3 ነው። በቃ በጣም አራቅንም ማለት ነው። አስባችሁታል? አሁን ቀጣይ አንፊልድ ላይ ነው ጨዋታ የምናደርገው። ሊቨርፑልን የማሸነፍ እንደው ጥሩ የሆኑ ኳሊቲ ያላቸው ማሸነፍ የሚችሉ ተጫዋቾች ባለቤት ነን። ይህን መካድ የለብንም። ሊቨርፑል ኦፍኮርስ አንፊልድ ላይ ያስፈራል አውቃለሁ። አንፊልድ ላይ ምናልባት ሊቨርፑልን ማሸነፍ ከዩናይትድ 100% ብቃታቸውን አውጥቶ መጠቀም ሊኖርባቸው ይችላል። ስህተት አለመስራት በጣም ወሳኝ ሊሆን ይችላል። በአንፊልድ ያሉ የሊቨርፑል ደጋፊዎች ጩኸትን መቋቋም አስፈላጊ ሊሆን ይችላል። ግን ዩናይትድ ሊቨርፑልን ለማሸነፍ የሚያስችል በቂ የሆነ ስኳድ አለው። እዛ ሞመንት ላይ አንፊልድ ላይ የሚያሳዩት ይሄ ፓሽን እና የሚያሳዩት ሜንታሊቲ ነው ጨዋታውን የሚወስነው። ስለዚህ ዩናይትድ አሁን ሊቨርፑልን ቢያሸንፍ በቀላሉ ኦልሞስት በቃ ከፕሪሚየር ሊጉ ተፎካካሪ በደረጃ ሰንጠረዡ ከሚፎካከሩ ቶፕ ፎር ውስጥ ለመግባት ከሚጫወቱ ቲሞች መካከል አንደኛው ነው የሚሆነው። ሊቨርፑልን ነጥብ ያሳጣል። በዛ ላይ ደግሞ ከአርሰናል ጋር ይጠጋል። ቶፕ ፎር ገብቶ ለማጠናቀቅ ደግሞ በጣም ጥሩ እድል ይፈጥርለታል ማለት ነው። ቤተሰቦቻችን ዩናይትድ ይሄን የማድረግ አቅም አላቸው ተጫዋቾቻችን፣ ይሄን ለማድረግ ዝግጁ ናቸው። አሁን አንፊልድ ላይ የሚለው ነው ትልቁ ምላሽ ማግኘት ያለበት እና የዛንዴ የምናየው ነገር ነው የሚሆነው። አሁን ስለ አንፊልዱ ጨዋታ እንደው ሲደርስ እናወራበታለን በጊዜው። ቤተሰቦቻችን ዋናው ቁም ነገር ምንድን ነው ልላ የፈለግኩት ነገር ሩበን አሞሪም ነገሮችን ተርን ለማድረግ እና ይሄ ስለ ስንብቱም ቢሆን እኛ ከአሞሪም ጎን ነን። ምንጊዜም ቢሆን ደጋፊ ሁሌም ቢሆን ሩበን አሞሪም እንዲሳካለት እንዲያሸንፍ እንደ ትላንትናው በፈገግታ ከኦልድ ትራፎርድ እንዲወጣ እንፈልጋለን። የሚጨነቅ ፊቱን አንፈልግም። መጥፎ የሆኑ ውሳኔዎችን እንዲሁ ሲወስን ማየት አንፈልግም እና ግትርነቱን አንፈልግም። አንዳንድ ጊዜ ማድረግ ያለበትን ነገር በሰዓቱ ማድረግ። አሁን እኔ ትላንት ላሚን ሲያሳየውን ብቃት እንደዚሁ ሳይ ሩበን አሞሪም ለምንድን ነው በብሬንትፎርዱ ጨዋታ ዕለት ይሄን ግብ ጠባቂ ያልሞከረው ብዬ ራሴን እንድጠይቅ አድርጎኝ። ሲያያችሁ ምናልባት ጊዜው አልደረሰም ብሎ ሊሆን ይችላል። ምናልባት እስከዛ ጨዋታ ድረስ አላመነበት ሊሆን ይችላል ግብ ጠባቂው ላይ። ግን በብሬንትፎርድ ጨዋታ ላይ የሚሰማኝ ይሄ ግብ ጠባቂ መሰለፍ መቻል ነበረበት። ጥሩ ኦፖርቹኒቲ ነበር፣ ጥሩ እድል ነበር። ይሄን ግብ ጠባቂ በደንብ የምናይበት የብሬንትፎርድ ጨዋታ ማለት ነው። ትላንት ካሳየው ብቃት አንጻር ነው ይሄን ብላችሁ እና ትላንት አሁን ላሜንስ የጨዋታው ኮከብ የተባለበትን እንቅስቃሴ አሳይቷል። በዚሁ ስለ ተጫዋቹ እንደዚሁ ልግባ። በጣም ተስፋ ሰጪ የሆነ እንቅስቃሴ ነው ያሳየው። አንደኛ ኮንፊደንሱ፣ ቤተሰቦቻችን በጣም በራስ መተማመን ይታይበታል። የመጀመሪያ ጨዋታ ነው በኦልድ ትራፎርድ ያደረገው። በመጀመሪያ ጨዋታ እንዲህ በራስ መተማመንና ፍጹም የረጋ መሆን ከባድ ነው ቤተሰቦቻችን፣ በጣም ከባድ ነው። የዩናይትድን ማሊያ ለብሶ በተለይ ኦልድ ትራፎርድ ላይ በዛ መልኩ በራስ መተማመን ማግኘት በቀላሉ የሚገኝ አይደለም። እድሜውንም አስቡ። አሁን ይሄ ልጅ ነው የትላንት የታየኝ ነገር ምን መሰላችሁ? አንደኛ ኳስ ያከፋፍል እርጋታው፣ ተጫዋቹ ምንም የሚደናበር አይመስልም። ሁለተኛ ነገር ደግሞ እዛች ፔናልቲ ቦክሷን ኤሪያውን ኮማንድ ሲያደርግ የሆነ ጊዜ ተከላካዮችን ሁሉ ሲያነቃ ታያላችሁ። በቃ ኮማንድ ያደርግ ሊያነቃቸዋል፣ እንዲህ አድርጉ እንደዚህ አድርጉ አይነት ነገር ማለት ነው። ያለው ፓሽን ያለው ንቃት ተጫዋቹ ግብ ጠባቂው ከምንም በላይ ደግሞ የዩናይትድ እንደው ደጋፊዎች በኦልድ ትራፎርድ የሚገኙ ቆመው ያጨበጨቡለት የሆነ ወቅት የሆነ ኳስ ላይ የአየር ኳስ ላይ ዘሎ ሲይዝ በቃ ኦልድ ትራፎርድ ያሉ ደጋፊዎች ቆመው ነው ያጨበጨቡለት። ተው የግራኒት ዣካ ያቺ የመለሳት ኳስ እኔ ባይንደር ይመልሷል ወይስ ኦናና ይመልሷል? እሱ በጣም አጠያቂ ነው። ላይመልሱት ይችላሉ እነኚህ ግብ ጠባቂዎች። መጨረሻ ላይም እንዲሁ 1-1 ተገናኝቶ በእግሩ የመለሳት ኳስ አለች። እቺ ኳስ ብትቆጠር አላቅም፣ ምናልባት ተነሳስተው ሰንደርላንዶች ዩናይትድ ላይ ጫና ፈጥሯቸው ለመሆንም ጥረት የሚያደርጉባት ኳስ ነበረች። እሷንም ኳስ መለሰ፣ ግራኒት ዣካን ኳስ መለሰ። ፕላስ ደግሞ ከሁሉም በላይ ኦልድ ትራፎርድ ደጋፊዎች ቆሞ እንዲያጨበጭቡለት ያደረገው በአየር ላይ ኳስ ወደ ላይ በሚሻማበት ሰዓት
በድፍረት ዘሎ ኳሱን ፐንች ማድረግ አይደለም ቤተሰቦቻችን፣ በጣም ያስገርመኝ። ፐንች እኮ ይደረጋል ዘሎ፣ የትኛውም ግብ ጠባቂ ፐንች አድርጎ ያወጣል ኳስ። እሱ ግን ዘሎ ኳሱን አየር ላይ ይዞ ነው የወደቀው ማለት ነው። እና እንደ ኦናና እንኳን ፐንች በማድረግ የሚተፋ ወይንም ደግሞ የሚስት ግብ ጠባቂ እንዳልሆነ ዩናይትድ የናፈቀው በተለይ የቆሙ ኳሶችን በደንብ አድርጎ የሚቆጣጠርለት ግብ ጠባቂ ትላንት በላሚንስ በኩል ያገኘ ይመስል ነበር። እና ኤቭሪባዲ ከዩናይትድ ተጫዋቾች ጀምሮ በኦልትራፎርድ የነበሩ ዩናይትድ ደጋፊዎች በአጠቃላይ በተጫዋቹ እንቅስቃሴ እኛም ቢሆን በመላው ዓለም ያሉ ደጋፊዎች የተደሰቱበት በጣም ግብ ጠባቂውን እያደነቁበት ምሽት ሆኖ አልፏል ማለት ነው። ስለዚህ ትላንት ሴን ላሜንስ የዩናይትድ የጨዋታው ኮከብ ተብሎ ተመርጧል። 3 ኳሶችን ሴቭ አድርጓል። ልብ በሉ። ሃይ ክሌም ደግሞ 2 ነው ያደረገው የከፍታ ኳሶችን ማለት ነው። ቦል ሪከቨር ያደረገው 11 ጊዜ ነው። እንደዚሁም ምንም አይነት ጎል ሳይቆጠርበት በክሊንሺት ትላንት ወጥቷል ማለት ነው። እና ዩናይትድ ከረዥም ጊዜ በኋላ ጥሩ ግብ ጠባቂ ያገኘ ይመስላል። ግን አስምሩበት ቤተሰቦቻችን፣ አስምሩበት። ገና ነው፣ እርሊ ነው። አሁን ይህን ተጫዋች በደንብ እንዲፈተን የአንፊልዱን ጨዋታ እንጠብቅ። እንዲህ በአንፊልዱም ጨዋታ አይደለም ከዚህ በኋላ የፕሪሚየር ሊግ ጨዋታዎችና ጫናዎች በጣም እየበረቱ ስለሚሄዱ ተጫዋቹን እንደው በጊዜ ሃይፕ ማድረግ በጣም ወደ ከፍታ መስቀልም አይገባንም። ትንሽ መረጋጋት ይኖርብናል። ትላንት ያየነው ነገር ግን በጣም በጣም ጥሩ ተስፋ ሰጪ የሆነ የግብ ጠባቁ ጅማሩ ነው። ልጁ ያደረገው የግብ ጠበቃ ጅማሩ በጣም ደስ ይላል እውነት ለመናገር እና ለሳን ላሜንስ 8.6 ሬቲንግ ያገኘበትን እንቅስቃሴ ማድረጉ ትላንት ምንም የሚካድ አይደለም። በቃ ይገባዋል። ማን ኦፍ ዘ ማች መባሉ 8.6 ሬቲንግ ማግኘቱ ከመከናቸው ኳሶች አንጻር ካለው ኮንፊደንስ አንጻር የሚገባው ነው ብላችሁ ልትወስዱ ትችላላችሁ። ጨዋታው ልክ እንደተጠናቀቀ በነገራችን ላይ ጨዋታው እየተደረገ የዩናይትድ ደጋፊዎች ጭንብልህን አውልቅ አንተማ ሽማይክል ነህ እያሉት ነበር። ጭንብልህን አውልቅ አንተማ ሽማይክል ነህ፣ እንደው ሽማይክል ነህ እያሉ በዚህ መልኩ ሲዘምሩለት ነበር ማለት ነው። ይሄን ያህል ነው እንግዲህ ከዩናይትድ ደጋፊዎች አድናቆት የተሰጠው። ሌት እንደው ተዉት የዩናይትድ ደጋፊዎችን፣ የዩናይትድ ተጫዋቾች ሁሉ ሳይቀር ልክ ጨዋታው እንዳለቀ እንደው ቪዲዮዎችን ተመልክታችሁ ከሆነ በአድናቆት ሄዶ ሲያቅፉት ነበር ማለት ነው ተጫዋቹን። ማቲያስ ዴሊክት ሮጦ ነው ጨዋታው እንዳለቀ ሄዶ ያቀፈው። ኮንግራጁሌት እያሉት ነው፣ እንኳን ደስ አለ፣ በቃ የመጀመሪያ ጨዋታን በዚህ ፐርፎርማንስ ማጠናቀቅህ እያሉ ማለት ነው። ማጉዌርም መተው ሉክሾም መተው ማለት ነው፣ እንኳን ደስ አለህ እያሉ እየመጡ ወደ እሱ እየመጡ ነው እንትን ያሉት። ሜሰን ማውንት ደግሞ ቤንች ከተጫዋቾች ከሚቀመጡበት ተነስቶ ሮጦ መጥቶ ፈልጎት እሱ ነው ፈልጎት ሄዶ ነው ያቀፈው ማለት ነው ሜሰን ማውንት። ፕላስ አልታይ ባይንደር ሁሉ ሳይቀር ሌላው ቤንች ላይ የነበረ ጨዋታ ላይ ያልተሳተፈ የዩናይትድ ግብ ጠባቂ እሱም ሮጦ መጥቶ አክፎት ነው ማለት ነው። እንግዲህ ሌላኛው የዩናይትድ ግብ ጠባቂ አክፎት እንኳን ደስ አለህ ብሎ ደስታውን የገለጸለት ማለት ነው። እና እንደው የልጁን ስኬት ስታየውና በዚህ ደረጃ ድጋፍ ማግኘቱ ልጁን ይበልጥ ያበረታተዋል። እውነት ለመናገር በቃ ይሄን ኮንፊደንሱን ይዞ እንዲሄድ የትላንቱ ማበረታታት ያስፈልገው ነበር። ኢቨን የምታውቁት የዩናይትድ ተጫዋቾች ምን ያህል ግብ ጠባቂው ላይ አሁን መተማመን እንደጀመሩ ነው። ገና በአንድ ጨዋታ ያሳዩት ሪያክሽን፣ ጨዋታው ከተጠናቀቀ በኋላ የሰጡት ማበረታታት በቃ ያጣነውን አይነት ግብ ጠባቂ አግኝተናል፣ አሁን የምንተማመንበት አይነት ግብ ጠባቂ አግኝተናል ብለው እንዳሰቡ የሚያመላክት ነው። ቤተሰቦቻችን እንዳሰቡ የሚያመላክት ነው። እኛም የተረዳነው የተገነዘብነው ያንን ነው ማለት ነው። እና በጣም ምርጥ ጨዋታ ነው ይሄ። ግብ ጠባቂ ያደረገው ያዝለቅለት፣ እንታገስ። ማሞጋቁሱን በጣም ማደናነቁን ትንሽ ረገብ አድርገ ነው ግን ስለዚህ ግብ ጠባቂ ያየነው ነገር በጣም ተስፋ ሰጪ እንደሆነ መመስከር ግን ይኖርብናል ማለት ነው። ከጨዋታው ከተጠናቀቀ በኋላም እንደዚሁ በተለያዩ ጉዳዮች ላይ አስተያየት ተሰጥተው ነበረ። ከተሰጡ አስተያየቶች መካከል ሩበን አሞሪም አንዱ ስለ ላሜንስ የሰጠው አስተያየት ነው። በጣም ኮንፊደንት ይመስላል ብሏል። በራስ መተማመን ያለው ግብ ጠባቂ ይመስላል። ግን በጣም አስፈላጊው ነገር የቡድን አጋሮቹ ሁሉም ላሜንስን ሲረዱት ነበር። ጥሩ የሆነ ጨዋታ እንዲኖረው ሲያግዙት ነበር።
ስህተቶችን ደግሞ አልሰራም ከምንም በላይ ብሏል ሩበን አሞሪም። እኔም በትላንቱ ጨዋታ ላይ በጣም ያስደሰተኝ ስህተት አለመስራቱ ነው ልጁ እና ስህተት ለመስራትም የተቃረበ ግብ ጠባቂ አይመስልም። ኦልሞስት በቃ ከስህተት የጸዳ እንቅስቃሴ ነው ያሳየው ማለት ነው። ስለዚህ አሞሪም ይህንን አለ ማለት ምን ማለት ነው? የዩናይትድ ግብ ጠባቂዎች ከዚህ በፊት ስህተት ሲሰሩ ውለዋል። ዩናይትድን ዋጋ አስከፍለዋል ከባይንድር ጀምሮ ማለት ነው። አሁን የግብ ጠባቂ ግን ያስደሰተኝ ስህተት አለመስራቱና በራስ መተማመኑ ከፍተኛ ነው ብሏል አሞሪም ማለት ነው ከጨዋታው በኋላ እና የሴላሚንስን ሃይፕ በዚሁ እናብቃ። ቤተሰቦቻችን በጣም ካልም ነው ይሄ ግብ ጠባቂ፣ ኮምፖዝ ነው። እጆቹ ሁሉ በቃ የፈጣሪ እጅ ይመስላሉ። ሲነሳ የአየር ላይ ዱዌሎችን 2 ጊዜ ማሸነፍ የቻለበት እና ኳስ በደንብ የተቆጣጠረበት ይመስላል። በቃ ዴቪድ ደህያ ልክ ትዝ ይላችኋል ከአትሌቲኮ ማድሪድ ዩናይትድ አስፈርሞት ሲመጣ እንደዚሁ የሆነ ልጅ ነበር። ፊቱ ራሱ በራሱ ልጅ ነበር እና ሰር አሌክስ ፈርጉሰን እንደዚህ ነው። ቀስ እያሉ እያስታመሙ እንደው ልጅነትም ስለነበረው ችሎታው እንዳለው በጣም ያስታውቃል። የሚምዘገዘገው ነገር ነበረ። ዴቪድ ደህያ አንዱ ትልቁ ኳሊቲው በተለይ የአየር ላይ ኳሶች መሬት ላይ የሚመቱ ኳሶች ነው ትንሽ ጥያቄ የሚነሱበት። የአየር ላይ ኳሶች በቃ እንደው አሞራ ነው የሚመስላችሁ፣ እንደ ጀት ነው ወደ ላይ የሚነሳው የሚበረው። ዴቪድ ደህያ ከሚናፍቁኝ የዩናይትድ የእሱ የአየር ላይ ኳስ ምላሾች መካከል በጣም ብዙ ማስታውሳቸዋለሁ። ከቼልሲ ጋር ስንጫወት ያዳናቸው ኳሶች፣ ከአርሰናል ጋር ስንጫወት ከየት መጣ ሳትሉት ነው በቃ የአየር ላይ ኳስ እንትን የሚለው እና ያ ኳሊቲ ደግሞ አሁን ላሚንስ ጋር አለው ማለት ነው በተመሳሳይ እና ይሄ አየር ላይ ኳስ ሞከራችሁ በተለይ ከርቀት እንደዚህ አይነት እንደ ዣክ አይነት ኳሶች ትላንት ፍጹም አታገቡበትም። ልጁ በጣም ቁመት አለው። እጁና እግሩን ስትሬች ሲያደርግ ደግሞ በደንብ ለጥጦ ስለሚያደርግ ይመልሳቸዋል ማለት ነው። ኤኒዌይስ ብቻ ስለ ላሚንስ ያዝልቅለት ነው ብሎ ሌላ ምንም ልል አልችልም። ቤተሰቦች እንቀጥል። ቤተሰቦች ምናልባት ሼሽኮን ጉዳይ እናንሳና እንደው አሁን ወደ መጨረሻው ሄደናል። የትላንት ጨዋታ ምልክታችንን ሼሽኮ ባክ ቱ ባክ ማስቆጠሩ ትላንት በጣም ጥሩ ዜና ነው። እውነት ለመናገር ጥሩ ዜና ነው። ከአስቆጠረው ጎል ውጭ ደግሞ እኔ እንቅስቃሴውን እየወደድኩት መጥቻለሁ። የተሻሻለው ሼሽኮ ነው። ቀይራችሁ ከምታስገቡት ይልቅ ቋሚ አድርጋችሁ ስታሰልፉት የሆነ ፕሮፐር የሆነ 9 ቁጥር አጥቂ ተጫዋች የሆነ የሚያስፈራ ኳስ ለመቅጨት ሲነሳ እግሩን ሲሰነዝር በአጠቃላይ በተለይ ዋን ቪ ዋን ሲገናኝ በጣም ጥሩ አጥቂ ተስፋ ያለው አጥቂ መሆኑን ያስመሰከርበት ጨዋታ ነው ትላንት በተለይ ማለት ነው እና የቤንጃሚን ሼሽኮ ተስፋ መስጠት እንደዚህ ለሁላችንም እንደው ዩናይትድ አቶት የነበረውን የ9 ቁጥር ተጫዋች ያገኘ እየመሰለ ያለበት ሁኔታ ነው ያለ ነው እና በቀጣይ ጨዋታዎች እንዲሁ ማየት ይሄን በዚሁ መሻሻሉ መቀጠል መቻል አለበት። ትልቁ ነገር ግን ይሄ ወርልድ እርቅ መጥቶታል። ዩናይትድ ይህን ያህል ገንዘብ አውጥቶ በዚህ ይሄን ነው ያህል ብር አፍስሶት ልጁ ምንም እስካሁን ጎሎችን አላስቆጠርም የሚባለው ነገር ከብሬንትፎርድ ጨዋታ ጀምሮ ነው ያበቃው። ብሬንትፎርድ ላይ እንደዛ አስቆጠረ። ፕላስ ደግሞ አሁን ትላንት ሲደግም ይሄ በተለይ ባክ ቱ ባክ 2 ጎሎችን ሲያስቆጥር በቃ አሁን ልጁ ኮንፊደንሱን እያዳበረ ይሄዳል ማለት ነው። ለኮንፊደንሱ ነው አሁን የምንጨነቀው። ሆይላንድ ችሎታ እኮ አልነበረም። ሆይላንድ ይሄ ቦታ እያያዙ ኦፍኮርስ ትላንት ሼሽኮ እድለኛ ነበር። ያቺ ተገጫጭታ የመጣች ኳስ ማግኘቱ ቁመቱ እግሩ ጠቅሞታል። ብቻ ታይሚንግ አቋቋሙ ጥሩ ነበር ለማለት ነው። ግን በራስ መተማመኑን ይበልጥ ይጨምርለታል፣ ያዳብርለታል። እና ቤንጃሚን ሼሽኮ ትላንት ቶታል የነካው 39 ያህል ኳሶችን ተች አድርጓል። ይሄ የሚያሳየን ሼሽኮ ከአጥቂም በላይ ነው። በነገራችሁ ላይ አጫወቱ ሲመጣ ጀምሮ ከአርቢ ላይፕዚግ ልጁ የ9 ቁጥር ቦታ ተጫዋች ይባል እንጂ በጣም በጥልቀት ወደኋላ እየተመለሰ ደግሞ ይመጣል። አንዳንድ ጊዜ ሜሰን ማውንት ሁሉ 9 ቁጥር ቦታ ላይ ሆኖ እሱ ወደ መሀል የሚገባበታል። ሂትማፑን ብታየው አሁን ሼሽኮ የ9 ቁጥር ቦታ ተጫዋች ብቻ አይደለም፣ ዲፕሊ በጥልቀት ወደኋላ ይገባል። ጨዋታው ላይ ኢንቮልቭ ለማድረግ ራሱን ከጨዋታው ጋር ለማዋሃድ እና የሆነ ተዋጽኦ ለማበርከት የሚያስችል አቅም ያለው ልጅ ነው። ስፒድ አለው፣ ፕላስ ክህሎት አለው ልጁ ታውቃላችሁ። ፕላስ ፕሬስም ያደርጋል፣ በቻለው አቅም ፕሬስ ያደርጋል። ትልቁ አሁን ቤንጃሚን ሼሽኮ ከዩናይትድ ተጫዋቾች የሚያስፈልገው ትኩረት ብቻ ነው ማለት ነው እንጂ ከዚህ በላይ ጎል ያስቆጥር በነገራችሁ ላይ እርግጠኛ ሆኜ የምናገረው ከዚህ በላይ አንዳንድ ጨዋታዎች ላይ የማንቸስተር ሲቲው አጥቂ ኤርሊንግ ብሮት ሃላንድ 9 ኳስ ብቻ ተች አደረገ ተብላችሁ ሰምታችሁ ሊሆን ይችላል ቤተሰቦቻችን። ቤንጃሚን ሼሽኮ በዚህ ጨዋታ በትላንቱ ጨዋታ 39 ኳስ ተች አደረገ እያልኩ እያወራሁ ነው ያሉት።
እንደው ኢፌክቲቭነሱ 39 ኳስ አግኝቶ ስንት ጎል አስቆጠረ፣ ተች አድርጎ ስንት ጎል አስቆጠረ ምናምን የሚለው ሌላ ነገር ሊሆን ይችላል። ለምሳሌ ሃላንድ 9 ኳስ ተች አድርጎ 2 ሊያስቆጥር ሁሉ የሚችልበት ቁጥራዊ መረጃ ሊኖር ይችላል። ወይ አንድ ብቻ ጎል እንዲሁ ሊያስቆጥር ይችላል 9 ተች አድርጎ፣ ወይ ምንም ላያስቆጥር ይችላል። ግን አሁን ይህ የሚያሳያቸው የቤንጃሚን ሼሽኮ አስተዋጽኦ ከጎልም በላይ እንደሆነ፣ ጎል ማስቆጠር ብቻ ሳይሆን ጨዋታው ላይ የሚያበረክተው የሆነ ነገር እንዳለ ቲሙን በማገዝ በቢውልድ አፕ የራሱን ተዋጽኦ እንደሚያበረክት ነው ማለት ነው የሚያሳያቸው። ዲፌንሲቭ ላይም በጣም አሪፍ ነው። በነገራችሁ ላይ 9 ዲፌንሲቭ ኮንትሪቢሽን ማድረግ ችሏል። 4 ተች ያደረገው ደግሞ ቦክስ ውስጥ ነው። ልብ በሉ ከ39 ተቾቹ ውስጥ 4ቱን ተች ያደረገው በተቃራኒ ቡድን ቦክሷ ውስጥ ነው ማለት ነው። ታዲያ ይሄ አይገርምም? ሌሎቹ ቀሪዎቹን 35 ኳሶች ተች ያደረጋቸው ከቦክሷ ውጭ ነው ማለት ነው። አያችሁ፣ ከዚህ በላይ ስለ ቤንጃሚን ሼሽኮ እንደው መናገር አልችልም። 4 ቴኮንስ አድርጓል። 4 ቴኮንስ 2 ቻንስ ክሬት አድርጓል። 1 ጎል አስቆጥሯል ማለት ነው። እና ልክ እንደ ላሚንስ ሁሉ ማለት የምችለው ቤንጃሚን ሼሽኮ ያዝልቅለት። እዚህ ላችኋል። የክረምቱ የዝውውር መስኮት ላይ አርቴታ በጣም አጥብቆ ፈልጎት ነበር። የአርሰናል እውነት ለመናገር ቀዳሚ የዝውውር ኢላማ ነበር። አርሰናል እንደሚፈጥራቸው የጎል ማግባት እድሎች እንደው ዩናይትድ ቤት ያው ይለያያል። ሰርቪሱም የአማካይ ክፍሉም ቲሙ አንድ አይደለም። አርሰናልና ዩናይትድ አርሰናል ተጫዋች ቢሆን ምን ያህል ጎል ሊያስቆጥር ይችላል ቤንጃሚን ሼሽኮ ብላችሁ አስቡ። ምናልባት በጊዮኬሬሽ ቦታ ሆኖ ቢሆን ኖሮ ቤንጃሚን ሼሽኮ እና አርቴታ ወዶ አይደለም የመረጠው ቤንጃሚን ሼሽኮ። እድሜው ገና የሆነ ትልቅ የሆነ የኳስ ችሎታ ያለው የሪያል ዱዌልስ ላይ በጣም የሚያስፈራ በጣም የሚነሳ ወደ ላይ እና በደንብ ክህሎት ያለው የቲሙ ጨዋታ ላይ ኢንቮልቭ ማድረግ የሚችል ተጫዋች ነው ማለት ነው። በቃ ቤንጃሚን ሼሽኮ ያለው ኳሊቲ ጊዮኬሬሽ የለው እውነት ለመናገር እና ዩናይትድ እንኳንም ከጊዮኬሬሽ ይልቅ ቤንጃሚን ሼሽኮ አስፈርበው ብዬ ያሰፍኩበት ጨዋታ ነው ትላንት። ከዚህ በላይ ልጁ ተስፋ ያለው፣ ከዚህ በላይ እድሜው ገና የሆነ፣ ከዚህ በላይ ብዙ መማር የሚችል እና ከዚህ በላይ ጎሎችን ማስቆጠር የሚችል ተጫዋች ነው። ዩናይትድ ይበልጥ እየተጠናከረ ሲሄድ የአማካይ ክፍሉ እየተስተካከለ ሲሄድና ልክ እንደ አርሰናል ብዙ ተጫዋቾች ብዙ ኳስ ፕሮቫይድ ማድረግ የሚችሉ ለእሱ የሚጫወቱ እሱን የሚያው ኳስ አሲስ ማድረግ የሚችሉ ሰርቪስ የሚሰጡ ተጫዋቾች ሲኖሩ እውነቴን ነው ብላችሁ ሼሽኮ በጣም ጥሩ ተጫዋች ይሆናል። ምን ያለ መሰላችሁ በኦልድ ትራፎርድ የመጀመሪያ ጎልን እንዲሁ ማስቆጠር እና በዛ መልኩ ከደጋፊው ጋር ደስታ መግለጽ ለእኔ ልዩ የሆነ ስሜት ነው የሚሰጠኝ ብሏል። በጣም ደስ የሚል ስሜት ነው የሰጠኝ እና የመጀመሪያ ጎሌ ነው በኦልድ ትራፎርድ እንደዚህ ኤክስፔሪንስ አድርጌ አላቅም። ደጋፊ የነበረው ስሜት በዛ ድጋፍ ድባብ እንደዛ ጎል ማስቆጠር የተለየ ስሜት እንደሚሰጥ ተመልክቻለሁ እና ለእኔ የምንጊዜም ህልሜ ነበር ያሉ እንደዚህ በኦልድ ትራፎርድ ጎል አስቆጥሬ ደስታ የመግለጽ ስሜ ነበር፣ ያን አሳክቻለሁ ብሏል። እና ዩናይትድ ቤት ጫና እንዳለ አውቃለሁ። ይህንን ጫና ግን ከውጭ የሚመጣው የሚዲያው ጫናዎችን እኔ በፖዘቲቭ ነው የማያቸው፣ እንደ መጥፎ ነገር አላይም ብሏል። እና ብዙ ጫና እንደማይሰማው ነው የተናገረው። ሊጉ በተለይ ደግሞ በጣም ይለያል ከጀርመን ሊግ ነው የሚለው። ቀስ በቀስ እየለመድኩ ነው፣ ልክ ስመጣ ትንሽ ከብዶኝ ነበር። ምክንያቱም እንግሊዝ ፕሪሚየር ሊግ እና ቡንደስሊጋ በጣም የተለያዩ ሊጎች ናቸው። እዚህ ያሉት ጋይሶች እንግዲህ ተጫዋቾች ማለት ነው እዚህ ያሉት ዚስ ጋይስ አር ቬሪ ስትሮንግ ናል በጣም ጠንካራ ናቸው በፕሪሚየር ሊግ ያሉ ተከላካዮች ነው የሚለው። ነገር ግን ከዚህ ከጥንካሬያቸው ጋር እኔም እንደዚሁ በሻርፕ ሆኜ ራሴን አፕዴት እያደረግኩ እየተሻሻልኩ ነው ያለሁት። ቀን በቀን ልምምድ እየሰራው በመጣሁ ቁጥር ብዙ ነገሮችን እየተማርኩ ራሴን እያሻሻልኩ እየሄድኩ ነው። እየተሻሻልኩም እቀጥላለሁ መሻሻሌን በሚል ቤንጃሚን ሼሽኮ ከጨዋታው በኋላ አስተያየት ሰጥቷል ማለት ነው። እና ጥሩ ነው፣ በጣም ጥሩ ተስፋ ሰጪ የሆነ እንቅስቃሴ ነው ያሳየው ቤንጃሚን ሼሽኮ። ትላንት ሊሞገስ ይገባዋል። እዚህ ጋር እንደው ማድነቅ ያለብኝ አማድንም ደግሞ እንደው ተጫዋች መጥፎ ሲሰራ ብቻ መውቀስ ብቻ ሳይሆን ማድነቅም ስለሚያስፈልግ ነው። አማድ በትላንቱ ጨዋታ ላይ የአምናውን አማድ ይመስል ነበር። ሰልፊሽነቱን በተወሰነ ደረጃ ቀንሷል። ጎል ሊያስቆጥር በጣም ተቃርቦ ነበር። እንደው በትላንቱ ጨዋታ ሁለቱም ግብ ጠባቂዎች በጣም ጥሩ ነበሩ እና የሰንደርላንዱ ግብ ጠባቂ ያን የመሰለ ኳስ መለሰበት። ሙቭመንቱ ትላንት ቦል ከእንደገና ዲስትሪቢዩት ሲያደርግ በጣም ስኬታማ ነበር፣ አልተበላሸበትም ኳስ እና የቡድን ተጫዋች ለመሆን ጥረት አድርጓል። ትላንት ሰልፊሽነቱን አማድ ትላንት ቀንሶ ነበር። ሞስት ዶል ያሸነፈው እሱ ነው 8 ሞስት እንዲሁ ሰክሰስፉል ድሪብል ያደረገውም እሱ ነው 3 ቁልፍ ኳሶችን 3 አቀብሏል። እንዲሁም ብዙ ፋውል ቴክን የተደረገው እሱ ላይ ነው 3
እንደዚሁም 38 ሰክሰስፉል ፓስ አድርጓል። ይሄ በጣም የሚያስገርም ነው። ከመቶ መቶ ፓስ አኪሬሲ ነበረው ማለት ነው። አንድም ኳስ አልተዛነፈበትም ትላንትና አማድ። በቃ ልናየው የምንፈልገው አማድ ይሄንን ነው። ከዚህ በፊት ሲዝኑ ጅማሮች ላይ ሲያደርጋቸው የነበሩ ነገሮች በሙሉ የተበላሹ ነበሩ። ትናንት ግን በጣም የተረጋጋው አማድ በስሜት ብቻ ሳይሆን የሚመራው ከቡድን ጋር የሚጫወት አማድ ነው ትላንት የሆነው እና ዩናይትድ ምን ያህል በብሬንትፎርድ ጨዋታ ዕለት አማድን ሚስ እንዳደረገው የተረዳንበት ጨዋታ ነው እና አማድ ከቀልቡ ሲሆን የቡድን ተጫዋች ሆኖ የቡድን አጋሮችንም እያየ ሲጫወት በጣም ምርጥ ተጫዋች፣ በጣም ጠቃሚ ተጫዋች እንደሆነ ትላንት ያስመሰከርበት ነው ማለት ነው እና ይሄ ከጋርናቾ ጋር የገባበትን ነገር ምናምን ተጫዋቹ በዚህ ፐርፎርማንስ መካስ አለበት እና ደጋፊም ቢሆን እኮ ይወደዋል። አማድን የሚጠላው የለም። ጥሩ ፐርፎርም ያድርግ ብቻ እንጂ ይሄኔ የጋርናቾም ጉዳይ እኮ እንደዚህ አይነሳ አይገንበትም ነበር እና ልጁ የትላንቱ እንቅስቃሴው በጣም ደስ የሚል ነው። አማድንም እንዲሁ ማመስገን ያስፈልጋል ለማለት ነው። ብቻ በአጠቃላይ ቤተሰቦቻችን የትላንቱ ጨዋታ እንደው ያስደሰተን ከውጤቱ በላይ እንቅስቃሴያቸው ነው። በሙሉ የጨዋታ ብልጫ 3 ነጥብ አግኝተን ቀጣዮቹን 15 ቀናት እንደው ቢያንስ አርፈናል። ኢንተርናሽናል ብሬክ ተመልሶ አልቆ ከሊቨርፑል ጋር እስክንገናኝ ድረስ ጨዋታ እናደርግም። ስለዚህ ሩበን አሞሪም የትላንቱን 3 ነጥብ ማግኘታችንን ተከትሎ ከዩናይትድ አሰልጣኝነቱ ይሰናበታል የሚለው ዜና አሁን ረገብ የሚልበት እና ዩናይትድ ሊቨርፑልን ለመግጠም የሚዘጋጅበት ቀናት ይሆናል። ሜሰን ማውንት እንዳለው ከሊቨርፑል ጨዋታ ጋር ለመዘጋጀት ብሏል። ያው ለብሔራዊ ቡድን ጥሪ ያልቀረበላቸው ተጫዋቾች በቂ የሆኑ 2 ሳምንታት አሉም ብለው ኦፍኮርስ የዩናይትድ ጥሪ የቀረበላቸው ተጫዋቾች አሉ። ቁልፍ እነሱ ይሄዳሉ ወደ ብሔራዊ ቡድን እና ሜሰን ማውንትን የመሳሰሉ ጥሪ ያልቀረበላቸው ደግሞ በደንብ አድርገን ለሊቨርፑል ጨዋታ እንዘጋጃለን የሚል አስተያየት ሰጥቷል ማለት ነው። እንግዲህ ይሄን ይመስላል የትላንቱ ጨዋታ ዳሰሳችን። ቤተሰቦች እናንተ የተሰማችሁን አስተያየት ከትላንቱ ጨዋታ ጋር በተያያዘ እንዲሁ እንድትሰጡ በዚሁ አጋጣሚ ይጋብዛሉ። ዜናችንን ከማብቃታችን በፊት ግን ያው የትላንት ጨዋታ ምልከታችንን ወደ አሁን አጠራጠር ያሉ ዜናዎችን እንዲሁ ልንገራችሁ። የመጀመሪያው የጆሹዋ ዘርክዚ ጉዳይ ነው። ዘርክዚ ዩናይትድን ሊለቅ ይችላል፣ እንደውም በጥር የዝውውር መስኮት ተብሎ እየተነገረ ነው ያለው። እኔ ምናልባት አሁን በዚህ ሲዝን ዘርክዚ የሚፈልገውን የመሰለፍ ዕድል አለማግኘቱን ተከትሎ ቢለቅ ለዩናይትድም የሚጠቅም ይመስለኛል። ምክንያቱም አሁን ሳይ ደጋግሜ እንግዲህ ሩበን አሞሪም አየው ዘርክዚን የሚጠቀመው አይመስልም። እንደ አንድ ስኳር ተጫዋቹ የቡድን ተጫዋች ሆኖ ቢቀጥልለት አሞሪም ደስተኛ ይሆናል። ምክንያቱም የሚገጥመንን ነገር አናውቅም። ግን ደግሞ ዘርክዚም ተጫዋች ነው። እንደ ተጫዋች የዓለም ዋንጫ ላይ መሳተፍ ይፈልጋል ተብሏል። ቀጣይ የዓለም ዋንጫ እንዲያመልጦ አይፈልግም ከሆላንድ ብሔራዊ ቡድን ጋር። ስለዚህ በቋሚነት በዚሁ ቤንች እየሆነ የሚቀጥል ከሆነ ቋሚ ሆኖ ካልተጫወተ ልክ እንደ ኮቢ ሜኖ ሁሉ የብሔራዊ ቡድን ጥሪ እንደማይደርሰው ነው ማለት ነው የሚጠበቀው። በዛ ምክንያት ዘርክዚም አሁን ዩናይትድን ስለመልቀቅ እና በዓለም ዋንጫ ያለውን ተሳትፎ ለማስፋት ሲል ተጫዋቹ በውሰትም ቢሆን ክለቡን መልቀቅ ይፈልጋል ተብሎ ብዙ ክለቦች ደግሞ ይፈልጉታል። ዘርክዚን ከጣሊያን በተለይ በርካታ ክለቦች የተጫዋቹ ፈላጊ እንደሆኑ ከዚህ በፊትም ክረምት ላይ ጠይቀው እምቢ የተባሉ ክለቦች አሉ። እንደ ጁቬንትስ በተለይ አጥብቀው ይፈልጉታል። 35 ሚሊዮን ዩሮ ከቀረበለት ደግሞ ዩናይትድ ኢቨን በጥር ወቅት ላይ ሁሉ ሊሸጡት ይችላሉ ዘርክዚን ተብሎ ተነግሯል። ወደ ዩናይትድ እንዲሁ ከመጣ በኋላ 53 ጨዋታ አድርጎ 7 ጎል አስቆጥሮ 3 አሲስት አድርጓል። አምና በሆኑ ጨዋታዎች ላይ ዘርክዚ በጣም የክለቡ እንደው ዲኮር ነበር፣ ማጣፈጫ ቅመም በሉት ልጁ። አንዳንዴ የሚያደርጋቸው እንቅስቃሴዎች በጣም ደስ ይል ነበር። አሁን ካለው የዩናይትድ ተጫዋቾች ጋር ዘርክዚን ሲጫወት ማየት በጣም ያጓጓ ነበር በነገራቸው ላይ ማለት ነው። በጣም የምጠብቀው ዘርክዚ እንደው ከዚህ ቲም ጋር ተዋህዶ እስቲ የሆነ ቦታ ፈልጎለት አሞሪም ይሄን ተጫዋች ደግሞ ብናየው ብዬ የምመኘው አይነት ተጫዋች ነበረ። ግን ቀስ እያለ አሞሪም ልጁን እያጠፋው ነው የሚመስለው። የመጠቀም ፍላጎት ያለው አይመስልም። በጣም ጥቂት ደቂቃዎችን ነው እስካሁን የመጫወት እድል የሰጠው። 82 ደቂቃ ቀይሮም እያስገባም ቢሆን 82 ደቂቃ ነው እስካሁን በዚህ ሲዝን የተጫወተው። ይሄ ደግሞ የምንፈልገውን ዘርክዚ እንዳለ ያደርገናል። ክለቡ ሊለቅ ይችላል ተብሏል። እሱ ብቻ አይደለም። ናፖሊዎች አሁንም ቢሆን የኮቢ ሜይኖን ዝውውር ለማጠናቀቅ እየመሩ ነው እና ናፖሊ ተጫዋቹን ሊያስፈርመው ቀጣይ ጥር ላይ በውሰትም ቢሆን
ይሞክራሉ ናፖሊዎች ተብሎ ተገልጿል። ስለዚህ ሁለቱም ተጫዋቾች ወደ ጣሊያን ሴራ የሚሄዱበት እድል አለ ማለት ነው። ኮቢ ሜኖ አሁንም ከቤንች እየተነሳ ቢገባም ግን የሚጫወት እድል እያገኘ አይደለም። ፑሽ ያደርጋል፣ ጃንዋሪ ላይ ፑሽ ያደርጋል ተብሎ ይጠበቃል። ከዛ ውጪ ደግሞ የወጣው መረጃ ምንድን ነው? ወደ ዩናይትድ ይመጣል ተብሎ የብሬንትፎርዱ ያማሉክ ተብሎ የሚጠራ ተጫዋች የዩናይትድ የዝውውር ራዳር ውስጥ ገብቷል ተብሎ ተገልጿል። ያው ማካይ ስፍራ ተጫዋች ነው፣ ዩክሬናዊ ነው። ይሄ በተጫዋች በዩናይትድ ሊስት ውስጥ ለቀጣይ ጥር የዝውውር መስኮት ወደ ክለቡ እንዲመጣ የተያዘ ነው ተብሎ አዲስ ስሙ የተነሳ ተጫዋች ሆኗል። የተመለከትኩት አዲስ ነገር ይሄ ነው። ዩናይትድ ጥር ላይ ተጫዋች እንደሚያስፈርም አማካይ ስፍራ ላይ የሁላችንም ጥበቃ ነው። ቤተሰቦች ሌላው አራት ክለቦች ትልልቆቹ አራት ክለቦች ሪያል ማድሪድ፣ ባርሴሎና፣ ቼልሲ እና ዩናይትድ እንደ ዴይሊ ሜል ስፖርት ዘገባ ከሆነ የኤዜ አልከማሩን የአማካይ ስፍራ ተጫዋች ኪ ስሚዝን ለማስፈረም በከፍተኛ ደረጃ የተፎካከሩ ነው ተብሏል። ይሄ ገና ታዳጊ የሆነ ተጫዋች ነው። እነኚህ ክለቦች ግን ያለውን ተሰጥኦ ስላዩ ስካውቶቻቸውን በተደጋጋሚ ወደ ሆላንድ በመላክ ኤዜ አልከማር የሚያደርጋቸውን ጨዋታዎች እየተከታተሉ የተጫዋቹን እንቅስቃሴ እያዩ ነው ያሉት እና ይፈልጉታል ተብሎ ነው እየተወራ የሚገኘው። ይሄን ይመስላል ቤተሰቦቻችን ስለ ዩናይትድ እየተሰሙ አጠር ያሉት ዜናዎች እንዲሁም የትላንት ጨዋታ ደሰሳችንን በተመለከተ ያዝንላችሁ ፕሮግራም ይሄን ይመስላል። አብራችሁን ስለነበራችሁ ስለተከታተላችሁኝ እጅግ ከልብ አመሰግናለሁ ቤተሰቦች። ነገ ደግሞ በአዳዲስ ነገሮች እንመለሳለን። እስከዛው ሰላሙ ባባይ